በገናና አብይ ጾም። በገና መንፈሳዊ ድምጽ ነው። በተወጠሩ ክሮች የሚሰራ የኢትዮጵያ ጥንታዊ ዜማ መሳሪያ በግዕዝ እንዚራ ተብሎ ይጠራል። ትልቅ ነው። በድምጹ ብቻ ሳይሆን በቅርጹም ይለያል። ቁመቱ ረጅም ሲሆን ገበታው ደግሞ ሰፋ ይላል። ከ90 ሳንቲሜትር እስከ 1 ሜትር ከ40 ሳንቲሜትር ርዝመት አለው። 10 ጅማቶች ሲኖሩት ባለ 10 አውታር በሚል ሌላ ስሙ ይታወቃል። በገና ጥንታዊ የኢትዮጵያ የባህል ሙዚቃ መሳሪያ የሚለውንም ስም ይዞ ኖሯል። በተለይ እንዲህ ባለው የአብይ ጾም ወራት በገና በደንብ የሚሰማበት ወቅት ነው። አብይ ጾምን አይደለም ከበገና ደርዳሪው ዓለምዋጋ እንኳን ለይቶ ማየት ይከብዳል። መጋቢ ስብሐት ዓለምዋጋ የአዲስ አበባ ልጅ ናቸው። ተወልደው ባደጉበት ሽሮ ሜዳ አማሃ ደስታ ትምህርታቸውን ተማሩ። ይህ የምትሰሙት ድምፅ የአለቃ ተሰማ ወልደ አማኑኤል የበገና ድርደራ ነው። በ1875 በወሎ ክፍለ ሀገር እርቄ በምትባል ስፍራ የተወለዱት አለቃ ተሰማ ወልደ አማኑኤል ወይም በቅጽል ስማቸው አባ በገና ይህንን የእንዚራ ትምህርት የተማሩት በጌ ምድር ውስጥ ወደሚገኝ ደራ ሀገር ወደ ተባለ አካባቢ ሄደው ነው። በኋላ የምንኩስና ሕይወት በመምረጥ ወደ ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ሄደው በምንኩስና ሲኖሩ የአክሱም ጽዮን ማርያም ዓመታዊ በዓለ ንግሥ ዕለት በገና እየደረደሩ ሲያመሰግኑ ግርማዊ ንጉሠ ነገሥት ቀዳማዊ ኃይለ ሥላሴ ተመለከቷቸው። ከዚያም ንጉሡ አለቃ ተሰማን ወደ አዲስ አበባ መጥተው እንዲያስተምሩ አዘዙ። ወደ አዲስ አበባ መጥተው ማረፊያ ቤት ተሰጧቸው። በያሬድ ሙዚቃ ትምህርት ቤትና በቀድሞ አማሃ ደስታ በአሁኑ የእንጦጦ መሰናዶ ትምህርት ቤት በገና ማስተማር ጀመሩ። ያኔ ነው ዓለምዋጋና ጋሽ ደምሴ ደስታን ያስተማሩት። ሪፖርተር ጋዜጣ ላይ የወጣው የሄኖክ ያሬድ ፈንታ ነፍስ የዘራው በገና ጽሑፍ የዲያቆን ዳዊት ዮሐንስን መረጃ ጠቅሶ በወቅቱ ከአለቃ ተሰማ ትምህርት የቀሰሙ ተማሪዎች ዝርዝር ውስጥ ከዓለምዋጋና ከአቶ ደምሴ ደስታ በተጨማሪ አቶ ገብረ ኢየሱስ፣ አቶ አድማሱ ፍቅሬ፣ አቶ ታፈሰ ተስፋዬ፣ አቶ ስዩም መንግስቱና አቶ ተድላ ተበጀ እንደሚገኙበት ይገልጻል። እህል ታሟላሉኝ በእግሬ ልገስግስ ደሞት የለሁም ሆይ በቅሎም ማስኪ ደርስ። ይህ የሰማችሁት የደምሴ ደስታ ወይም ደግሞ ከመጀመሪያዎቹ ካለቃ ተሰማ የበገና ተማሪዎች አንዱ የነበሩት የበገና ደርዳሪ ዜማ ነበር። ታሪክ ከእስራኤል ቀጥሎ ከበገና አቆራኝቶ የሚገልጻት ሀገራችንን ኢትዮጵያን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገናን እንደ ንዋየ ዝማሬ መንፈሳዊ ቅርስ ጠብቃ ኖራለች። አኑራ በምሳሌ ተንትናለች። የበገናን ሰዋሰዋዊ ትርጉም በገነ ከሚለው ግስ መውጣቱን ታስተምራለች። አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋሰው ወግስ መዝገበ ቃላት አዲስ በሚል መጽሐፋቸው በገና በዕብራይስጥ ናጌን ይባላል፣ ነዘረ፣ መታ፣ ደረደረ ማለት ነው ሲሉ ይተረጉሙታል። እንደ ኪዳነ ወልድ ክፍሌ በገና በቁሙ መዝሙር ማለት ነው። ከሰቴ ብርሃን ተሰማ በአማርኛ መዝገበ ቃላት ላይ በገነኛ የሚለውን ደግሞ በገናን የሚመታ በገናን የሚያውቅ ደርዳሪ ማለት ነው ይሉታል። በኦሪት ዘፍጥረት ምዕራፍ 4 የመጽሐፍ ቅዱስ ክፍል ገለጻ በገናን ለመጀመሪያ ጊዜ የደረደሩት የላሜ ልጅ የዩባል ኢዩቤል ልጆች ናቸው። በገና መጽሐፍ ቅዱሳዊ ነው። መዝሙረ ዳዊት 42ኛ ምዕራፍ ቁጥር 43 ላይ አቤቱ አምላኬ በበገና አመሰግንሃለሁ ይላል። በዚሁ የመጽሐፍ ቅዱስ ክፍል ምዕራፍ 48 ላይ ደግሞ ለእግዚአብሔር በገና ደርድሩለት የሚል ቃል አለ። በተመሳሳይ የክሮችን ቁጥር በተመለከተ በዚሁ ክፍል ምዕራፍ 32 ላይ እግዚአብሔርን በመሰንቆ አመስግኑት፣ 10 አውታር ባለው በበገና ዘምሩለት የሚል ቃል ይገኛል። እንደ ቤተ ክርስቲያን አስተምሮ በገና እግዚአብሔር ይመሰገንበታል፣ ይቀደስበታል፣ ይለመንበታል፣ ሕሙማን ይፈወሱበታል፣ ያዘኑ ይጽናኑበታል። የአውታሮቹ 10 የመሆን ትውፊታዊ ፍቺ ከ10ቱ ትእዛዛት ጋር የተገናኘ እንደሆነ ይገለጻል። ቀንበሩ የእግዚአብሔር ምሳሌ ነው። ምሰሶቹ በስተቀኝ የቅዱስ ሚካኤል በስተግራ የቅዱስ ገብርኤል ምሳሌ ተደርገው ይወሰዳሉ። የድምፁ ሳጥን የእመቤታችን የድንግል ማርያም ምሳሌ ነው። ብርኩማው የሙሴ 10ቱን ትእዛዛት የተቀበለበት የደብረ ሲና ወይም የሲና ተራራ ምሳሌ ተደርጎ ይቆጠራል። በገና ሳጥኑ፣ ምሰሶቹ፣ ብርኩማውና ቀንበሩ ከእንጨት አውታሮቹ ደግሞ ከጅማት ይሰራሉ። ሳጥኑ በበግ ወይም በከብት ቆዳ ይሸፈናል። በገና ስንሰማ ድዝና ጥዝ የሚለው ድምፅ በብርኩማውና በአውታሮቹ መካከል ያሉት 10 ቁርጥራጭ ቆዳዎች ናቸው። በኢትዮጵያ አሁን በገና ብዙ ሰዎች የሚደረድሩት እንደ አዲስ ከባድ ትኩረት ያገኘ መንፈሳዊ የዜማ መሳሪያ ለመሆን በቅቷል።
በዚህ ረገድ ትልቁን ድርሻ የሚይዙት ባለውለታዎች መምህር ሲሳይ ደምሴ ወይም ሲሳይ በገና በሚል ቅጽል ስማቸው የሚታወቁት የእንዚራ ሰውና ማኅበረ ቅዱሳን ናቸው። በገና ወደ ኢትዮጵያ የገባው ከክርስቶስ ልደት በፊት ነው። ነገሥታት በተለየ መልኩ የሚወዱት የዜማ መሳሪያ እንደሆነ ይታመናል። መምህር ሲሳይ ደምሴ በበገና መማሪያ መጽሐፋቸው አጼ ቴዎድሮስ፣ አጼ ዮሐንስ፣ አጼ ምኒልክ፣ እቴጌ ጣይቱ፣ እቴጌ ዘውዲቱን ጨምሮ እነ ራስ መኮንን በገና ይደረድሩ እንደነበር አስፍረዋል። በገና መደርደር የማይችሉት እንኳን በገና ደርዳሪዎች ነበራቸው። በገና የሚደረድሩ ሰዎች ጣታቸውን ወይም ድህንፃ የተባለ የበገና ክሮች መግረፊያ በመጠቀም ይደረድራሉ። የበገና ቅኝቶች 3 አይነት ናቸው። ሰላምታ በተለምዶ አምባሰል የሚባለው፣ እርግብና ዋኔን በተለምዶ ትዝታ ተብሎ የሚጠራው፣ እንዲሁም ስለ ቸርነቴ የሚባለውና በልማድ አንቺ ሆዬ ለኔ ብለው የሚጠሩት ናቸው። በገና ከትውልድ ትውልድ ሲሻገር የኛ ዘመን ድልድይና ባለውለታ መጋቢ ስብሐት ዓለምዋጋ ናቸው። በገና አሁን በኢትዮጵያ ምሁር ኢየሱስ ገዳም ራሱን ችሎ በአብነት ትምህርት ቤት እንደ ትምህርት ይሰጣል። ቤተ እንዚራ ይሉታል ምሁር ኢየሱሶች። በገና ቃለ ማሐዘኒ፣ ድምፀ ማሐዘኒ ሆኖ የሐዘን ማለትም የንስሐ የልመናና የምስጋና ማቅረቢያ የዜማ መሳሪያ በመሆን አገልግሎት ይሰጥበታል። በአብይ ጾም ወራትም በብዛት ጥቅም ላይ የሚውለው የክርስቶስን መከራ ስቃይና ለሰው ልጅ የተከፈለ ሕማም ለማሰብ ነው። በየዓመቱ በእኩለ ጾም ምሁር ኢየሱስ ደማቅ የበገና ምሽት ሥነ ሥርዓት ይከናወናል። መልካም የጾም ወራት። Garia